አንድ ዊዝደም ልንገራችሁ። በህይወታችሁ ውስጥ በጣም ብዙ መጽሐፍ አንብባችሁ በጣም ብዙ ነገር አውቃችሁ ሊሆን ይችላል። በጣም ብዙ ዩኒቨርሲቲ በሮች ረግጣችሁ ብዙ አካዳሚክ ትምህርት ተምራችሁ ሊሆን ይችላል። ብዙ ላይብራሪ ጎብኝታችሁ ሊሆን ይችላል። በጣም ብዙ ኮንፈረንሶች፣ ጥናትና ምርምሮች አካሄዳችሁ ሊሆን ይችላል። እነዚህ ነገሮች በጣም ብዙ ነገሮች ሊያስተምሯችሁ ይችላሉ። ግን ሪል ላይፍ የሆነና እውነተኛ ትምህርት ግን የምትማሩት በህይወት ውስጥ ነው አይደለም? ስትኖሩ በኑሮ ውስጥ ደግሞ በጣም የሚያስተምራችሁ ሰው ነው። በህይወታችሁ ውስጥ ሰዎች ይመጣሉ፣ ይሄዳሉ። እነዚህ ሰዎች በተለያየ መንገድ ነው የሚመጡት። አንዳንዶቹ በትምህርት ቤት መንገድ ነው፣ አንዳንዶቹ በስራ መንገድ ነው፣ አንዳንዶቹ ዝም ብሎ በላይፍ ኢቨንት ይመጣሉ፣ አንዳንዶቹ በአጋጣሚ ታገኟቸዋላችሁ፣ አንዳንዶቹ ትራቨል ስታደርጉ ህይወታችሁ ጋር ይመጣሉ፣ አንዳንዶቹ በሶሻል ሚዲያ ልትገናኙ ትችላላችሁ። ስለዚህ እነዚህ ሰዎች በህይወታችሁ መጥተው ትክክለኛውን ትምህርት መማር ያለባችሁን ትምህርት አስተምሯችሁ ይሄዳሉ። አንዳንዶቹ ይመጡና አጭር ጊዜ ከእናንተ ይቆዩና የህይወት ዘመን ሌሰን ሰጥቷችሁ ይሄዳሉ። አንዳንዶቹ እናንተ ጋር ይመጣሉ፣ በጣም ረጅም ጊዜ አብሯችሁ ይቆያሉ። በደስታም በሐዘንም በጥሩም በመጥፎም ወደ ላይ ስትወጡም ወደ ታች ስትወጡም አብሯችሁ የሚቆዩ ደግሞ አሉ። አንዳንዶች ደግሞ አሉ ይመጣሉ በጣም በትንሽ ጊዜ ውስጥ ትልቅ የሆነ ኢምፓክት ህይወታችሁ ላይ ፖዚቲቭሊም ኔጌቲቭሊም ትልቅ የኢምፓክት ህይወታችሁ ላይ ጥለው ይሄዳሉ። አንዳንዶች ይመጡና በጣም ምንድነው የሚባለው ፌክ የሆነ ወይም ደግሞ በጣም የተለዋዋጭ የማይታይ አይነት ስብዕና ሳይተዋችሁ ይሄ ሰው ጥሩ ነው ወይስ መጥፎ ነው ለእኔ፣ ይሄ ሰው ይወደኛል ይጠላኛል፣ ይሄ ሰው ከኔ ጋራ ትክክለኛ የሚቆይ ሪሌሽንሽፕ ወይም ደግሞ የሚቆይ ጓደኝነት ነው የሚፈልገው ወይስ ጥቅም ነው የሚፈልገው ብላችሁ እንኳን ኮንፊውዝ እስከምትሆኑ ድረስ ኮንፊውዝ ያደርጋችኋል። አንዳንዱ ደግሞ ማለት ነው። አንዳንዱ ደግሞ በህይወታችሁ ውስጥ ይመጣና የእናንተን ክፍተት እየፈለገ የሚሞላ የሚያስተምራችሁ ሌሰን የሚሰጣችሁ በቃ የሆነ ሰዓት ላይ የሆነ ችግር ሲገጥማችሁ በቀላሉ ሪች አውት የምታደርጉት ደውላችሁ የምትጠይቁት አይነት ሰው ደግሞ በህይወታችሁ ውስጥ ይመጣል። አንዳንዴ ደግሞ የሆኑ ሰዎች በህይወታችሁ ይመጡና በጣም ትወዷቸዋላችሁ፣ ሳታውቁ ትወዷቸዋላችሁ፣ ስለነሱ ታስባላችሁ፣ ስለነሱ ትጨነቃላችሁ። ግን ሀሳባችሁ፣ ጭንቀታችሁ፣ ፍቅራችሁ ለነሱ ኬር ማድረጋችሁ ያ ሰው ሊያቅ ሪኮግናይዝ ላያረገው ይችላል እና አንዳንዴ ኮንፊውዝድ ሆናችሁ ልትቀሩ ትችላላችሁ። እና ይሄ የመማር ሂደት በጣም ኮንቲኒየስ እንደሆነ ሁልጊዜ ኤቭሪ ሲንግል ዴይ ሰው መማር እንደሚችል ህይወት አይ ቲንክ በጣም ጥሩ ምሳሌ ናት። በጣም ጥሩ ምሳሌ ናት። ስለዚህ ሁልጊዜ ሰዎች ወደ ህይወታችሁ ሲመጡ ኦፕን ሆናችሁ መቀበል፣ ያላችሁን ሳትሰስቱ መስጠት፣ ያላችሁን ስል ፍቅር፣ እውቀት፣ ገንዘብ፣ ምንም ነገር በምትችሉት ልክ መስጠት፣ ፖዚቲቭሊ መስጠት። ሰዎች በህይወታችሁ እስካሉ ድረስ እስከመጡ ድረስ ጓደኛ እስከሆኑ፣ ቤተሰብ እስከሆኑ፣ የስራ የትምህርት በምንም አይነት ሁኔታ ባልደረባ እስከሆኑ ድረስ ሁልጊዜ ለነሱ ፖዚቲቭ ነገር ማሰብ ኦፖርቹኒቲ አለ ብላችሁ ባሰባችሁ ቁጥር በሙሉ ያን ኦፖርቹኒቲ ለነሱ መስጠት በጣም ጥሩ ነው። በዚህ ሂደት ውስጥ ከሰዎች ብዙ እንዳትማሩ፣ ብዙ እንዳታገኙ፣ እንዳትቀበሉ የሚያደርጋችሁ ከህይወት የተማርኩት ኢሞሽናል ውሳኔዎችን መወሰን፣ ኢሞሽናሊ ሪአክት ማድረግ አላደለም። ኢሞሽናል ስትሆኑ መጥፎ ሪአክት ታደርጋላችሁ፣ ሰዎችን ታስቀይማላችሁ። በህይወት ዘመናቸው ማይረሱት ማስታወሻ መጥፎ ነገር ልትሰጡ ትችላላችሁ። እና አንዳንድ ጊዜ ካለፈው በኋላ ወደኋላ ሆናችሁ አስባችሁ አታውቁም። የሆነ ነገር አይታችሁት አስባችሁ ይሄ እኮ እንደዚህ መሆን አልነበረበትም፣ እንደዚህ እኮ መስተካከል ይችል ነበር፣ እንደዚህ እኮ ማድረግ አልነበረብኝ የምትሉት ነገር አለ አይደለም? እሱ ነገር የሚመጣው ኢሞሽናል ሆናችሁ ሪአክት ስታደርጉ ነው። እና እኔም በህይወቴ ውስጥ ያየሁት ያ ነው። ነገር ግን ያም ሆነ ይህ ግን እዚህ ምድር ውስጥ እስካለን ድረስ እንደ ሰው የሚያስተምር አንድም ዩኒቨርሲቲ፣ አንድም መጽሐፍ፣ አንድም ላይብረሪ የለም። ስለዚህ ሰዎችን በደንብ እየገለጣችሁ ማየት፣ መስማት፣ ማዳመጥ፣ ለመማር ዝግጁ መሆን፣ ያላችሁን ማካፈል፣ ሁልጊዜ ሬዲ መሆን አለባችሁ። ደሰዝ የቅዳሜ ዊዝደም ይባላል።